የልጁ የወንድማችን ጉዳይ ወደ ሚዲያ መምጣት የሌለበትን ነገር ፖለቲሳይዝ አድርጎ ማህበረሰብ ውስጥ እንትን ብሎ አቅጣጫ ላስቀይሮ አሸማቆ ይሉኝታ አዚዞ ማንበርከክ ነገር አሁንም እየተደረገ ያለው ይሄውና ይሄ ነው። ኦኬ ጂጂ እና ምናልባትም ሳምሪን እንደዚህ እንትን ብሎ በቃ የማንበርከክ ነገር ነው በዘመቻ ምናምን። ይሄ አበሽኛ ነው በነገራችን ላይ ከመጣች ጀምሮ ቤቷ የመጣችሁ እናንተ ጋር አይደለም፣ ቤቷን የገባችሁ ከእናቷ ጋር የታረቀችው። ድሮ ትዳር ስትመሰርች ኦሮሞ አላልሽም ነበረ? ዳ የመጀመሪያ ፈርስት ጥይት የተተኮሰው ልጄ ላይ ማለት ነው። ሀደኮ ስትል ሳምሪ ሀደኮ ማለት የጀመረችው ዛሬ አይደለም፣ ከልጅነቷ ጀምሮ ገና ከልጅነቷ። ለእናንተ ሀደኮ ብርቃችሁ ሊሆን ይችላል። ኦሮምኛ ላንችል እንችላለን። ቤተሰቦቻችንን ግን በኦሮምኛ አካከዩ ሀደኮ አባንኮ ብሎ መጥራት የተለመደ ነው። ኦሮምኛ ፐርፌክት አይደለንም፣ ግን በኦሮምኛ ነው የምንጠራቸው ስማቸው። ለእናንተ ብርቅ ሆኖባችሁ ሀደኮ አለች እኮ ምድረ መጤዎች 4 ኪሎ ኦሮሞ ገባ ብላችሁ አብራችሁ የመጣችሁ ከአጫሉ ሞት በኋላ የመጣችሁ ሚና እሱ እኮ አብይ ተናግሯል። 2016 ላይ ህዝቧ ሲነካባት ከእናቷ እኩል ከሰልፎ አልቀረ ከጽሁፉ አልቀረ እጇን ከፍ አድርጋ ቀሪት ትንሿ ቀሪ ነበረች። ምድረ ሙጀሊያም በሙሉ ደግሞ ስለ ልጄ ልታወራ ነው። ይኸውልሽ ጂጂ እሱን በፖለቲካው እንትን አብይ ራሱ እኮ ታዝበው አብይ አህመድ ራሱ ተናግረዋል እኮ አከማከም የሚል ሰው በዛ ምናምን አይነቱ እነሱ ናቸው። ትግሬና ኦሮሞ ሆኖ ትግሬና አማራ ሆኖ አማራና ኦሮሞ ሆኖ ምናምን እንግዲህ ፈልጎ ሰው ከተለያየ አይወለድም። ግን አስተሳሰባቸው ምንድነው አንተን ብሎ ከኦሮሞ በላይ ኦሮሞ ነን የሚሉ የብልጽግና ዘመን እንደዛ አይነቶቹ ምድረ ኮልኮሌዎች ብልጽግና ደጋፊዎች እንዳሉ በፖለቲካ አቋምሽ ልጆቹ ጎርተሻል አላችሁ አይደለም? እናንተ የጀዋርን ልጅ አክብራችኋል፣ የአብይን ልጅ አክብራችኋል፣ የሽመልስን ልጅ የመሩን ልጅ አክብራችኋል። ቅሌታሞች እኮ ናቸው የኛ ቤቶቹ ራሳቸው። ዋናው ነገር ምንድነው መሰለሽ? ሰዎች በተጫኑ ሳይሆን በራስና በራስ ነው ራስን ማስከበር። ኦኬ አሁን ሳምሪ ስለ ራሷ እንትን ብላ አውጥታ መግፋት ነው። እስከተወሰነ ጊዜ እኮ ነው ገብቶሻል። የሚዲያ ሰው ነሽ። አሁን ለምሳሌ አሁን ስግጥና ምንድን ነው የሚባለው? ልጁ ምንድን ነው ያለ? ስግጥ ፈምስ ነው ያለው። አየሽ አይደለ? አሁን ይሄ ጌጥ ነው፣ ጥሩ ነገር ሆኖ ነው፣ ግን ተገዛ። አስቤሻል? ተገዛ። ብዙሃኑ ገዙት። መንግስት ቤት ጭምር ሳይቀር ማለት ነው። ብዙሃኑን ወሮታል። ይሄ አስተሳሰብ ስግጥ ፈምስ ምናምን ነገር ማለት ምን እንደሆነ ታውቂያለሽ? ውሸት አይነት ነገር የሌለ ድንቁርና ራሱ ማለት ነው። ዝም ብሎ ከተገፋ ይሄን ያክል አውራ ሆኖ ይወጣል በሀገር ደረጃ። ኦኬ አሁን ደግሞ የማንነት ጉዳይ አሁን ሳምሪ እንደዚህ ተገፋች ምናምን ለምን ትገፋለች? ስትገፋማ ጭራሹኑ መቀጣጠል ነው ያለባት። ኦኬ ምንድን ነው የሚባለው? ያው ጥሩ ባይሆንም ቃሉ ማለት ነው ጽንፈኛ ኦሮሞ ሆና ነው መውጣት ያለባት። አንቺ እኮ በበጎ መተርጎም እኮ ስንት ነገር እንትን አለ። ለምን እንትን በእነዚህ መሸማቀቅ ምናምን እንደ ረጋግጦ ምን ብሎ ጭራሹኑ በቃ ኦኬ ፉል ታይም እራሷ ላይ መስራትና ለማህበረሰቧ ድምፅ ወደ መሆን ቆርጦ መነሳት መቀጣጠል። ማንነቷን እኮ አልካደች እያልኩኝ አይደለም። ጭራሹኑ ስትገፋ መበርታትና መውጣት ነው ብላ ኦኬ። አንደኛ ሴት ናት፣ ሁለተኛ የተለያዩ ቋንቋዎችን የምትችል ናት። ዓለም አቀፍ ደረጃ እንትን ስትል ቅድም ያልኩት ነገር ይመጣልሻል። አሁን አንቺ ያየሽው እነዚህ ሚዲያ ላይ ያሉ ይኸውልሽ ሚዲያ ላይ ያሉ ኮልኮሌዎችን ነው አንቺ ቆጥረሽ የተቸገርሽባቸው። አሁን እኮ ጂጂ የምትለው ያለችው ካልገባችሁ ሶሻል ሚዲያ ላይ ብዙ ፎሎወር ያላቸው ፔጅ ያላቸው ሰዎች
ከመጀመሪያው ስትለው ነበር ቅድም ስትለው የነበረው ምንድነው በፎቶ እንኳን በኢሬቻ እንኳን እንደዛ ሲሉ እንደዛ ብለው ሲጀምሩ አሁንም ደግሞ ልጁ ሶሻል ሚዲያ ላይ ከወጣ በኋላ ከሁለቱ ወገን እንኳን ሳይሰሙ ያውቃሉ የተናገረችው ነገር አለ ከ5 ወር በፊት እሱን ረስተዋል ብንል አሁን እንደው የሳምሪን ድምጽ እንስማ መጀመሪያ ብለው እንኳን ሳያመዛዝኑ ቆመው እንደዛ እሷ አጠገብ ሆነው በሚባለው የማይባለው እንደዛ ሲያብጠለጥሏት ተው እንስማ ቀስ በሉ ብለው ካጠገቡ አይቆም የለም እሱን ነው የምትለው ጂጂ ያለችው እንደው ዝም ብላችሁ ለኔ አግዙም እኮ አይደለም አግዙልኝም አላለችም ግን ታዝባለች በቃ ይሄ ትዝብት ነው አይደለም ጂጂ ከተሳሳትኩ አረሚ ቆሞ እንኳን ትክክል አይደለም እረፉ ያላቸው እነዛን ፔጆች እነዛን ቲክቶከሮች የተናገረ ሰው የለም እኔ አሁን እንደዚህ ስናገር በቤተሰብ መሀላት ግን መጀመሪያ መጀመሪያ እሷ ልክ ወደ እኔ ስትመጣ የጀመሩት የኛ ሰዎች ናቸው እዚህ ሚዲያ ያሉ ኮልኮሌ ኦሮሞ ነኝ ባዮች ናቸው ጀመሩት ሰው ሾክ ነው ያደረገው የነሱን መለያየት በነገራችን ላይ ኦኬ እኔ አላምንም ነው የሚሉሽ እኔ እነሱ ተለያዩ ማለት ትዳር የለም እነሱ ተለያዩ ማለት ህይወት የለም የሚል ነገር ነበር የምታየው መጀመሪያ ግን የኛ ቤቶቹ ኮልኮሌዎች ናቸው ይህንን ሁላ በተለይ እቺ በሰች የገማች እንቁርት የምትባል ሴትዮ ሌላው ጠላቴ ነው ብትአው ጠላቴ ሊሆን ይችላል ከውስጥ የሚወጣው ጠላት ደግሞ በጣም ጠላት ስለሆነ ከራስሽ ነው መበቀል የራስሽን ቤት ነው ማስላት እንደዚህ ያለች የሚያልቅስ ያልቅስ ጀግና ናት የሌለች ጀግና አስለቅሳ ይለ ታለቅሳላችሁ ቁጭ ብላችሁ እኔ እኮ እንደምታለቅሱ አውቃለሁ ታለቅሻለሽ ነገር እኔ ለምን ሞት እኔ የማይታየኝ ቁጭ ብዬ እዚህ ጋር ነው እኔ ሰዎች እኔ ያቀሳሰርኩ አይደለም ግን ሶሻል ሚዲያ ላይ ያለውን ነገር ነው የምናገረው ሰምታችሁ ከሆነ እኔ ስለ ሳምሪና ስለ ልጁ አላወራም ሶሻል ሚዲያ ላይ ስላለው ግን ማውራት ግን እችላለሁ ጂጂ ከፈለገች ትከለክለኛለች ችግር የለውም እንደውም ከዚህ በፊት እኔ ሳወራ ጂጂ ትከለክለኛለች እንደውም ታይ እያለች ትከለክለኛለች ምክንያቱም አጋዥም አትፈልግም እኔ ባላሽቃብጥ ጂጂን አልጠቅማትም ምክንያቱም ያን ያህል ትልቅ ሶሻል ሚዲያ የለኝም ማንነቴ የማይታወቅም ምናምን እያልኩኝ ያለሁት ግን ለኤኬም ላስረዳው የምፈልገው ምን መሰለ በህግ የሚካሄደውን እኮ ጂጂም ራሷ ከሷ በላይ እንትን የሚል የለም በህግ እንትን ብለውታል ሳምሪም እንደዛው ሳምሪ ከሷ እንደውም የበለጠች ነች ቀስ ብላ ነው እንትን የምትለው አስተውላ ቶሎ አትናገርም በመረጃ ነው የምታወራው ተጠንቅቃ ነው የምታወራው ለዚህ ነው ሰው የማይወደው ለምሳሌ ጉዳዩ እሷ ነው ልዩነቱ እነዚህ ደደቦች